አገር ሁሉ የኛን ስራ የሚያውቅ ነበር ይመስለን። ኢስ ኖት ብዙ ሰው አያውቅም። ይሄን የተረዳነውና እንደ አዲስ ከዛሬ ጀምሮ በተገኘው አጋጣሚ ለምን 30 ደቂቃ አይሆንምና እየገባው እናገራለሁ። ዶምፔ ለሮንግ ነገር አትክፈሉ። ኦኬ ለሮንግ ነገር አትክፈሉ ነው እያደረግን ያለነው ራይት ነው ብሎ ይበሉ። ኦኬ አንድም ሰው በትክክለኛ ባልሆነ መንገድ ሰውነትን በረሃብ በሚያሰቃይ መንገድ ተሳክቶለት መቀጠል አይችልም። እኛ የምናወራው እድሜ ልካችሁን ኦኬ ዳይቲንግ እንኳን አይደለም። እድሜ ልካችሁን ሰውነታችሁን ራይት ነገር ፊድ አድርጉት፣ ዘን ሙቭ አድርጉ። ዘን ሰውነት በጣም ፕሪሺየስ ነውና መኖሪያችሁን አሁንና እድሜ ልካችሁን መንቴን አድርጉት። እየመገባችሁት እየገነባችሁት ጠንካራ ሆናችሁ ቀጥሉ ነው የምንለው። ይሄ ምንም አሻሚ ነገር አይደለም። ገስት ሪኩዌስት የላካችሁ 2 ሰዎች ከዚህ ውጭ ጥያቄ ያላችሁ ብዬ አላስብም። ጥያቄያችሁ ከዚህ ውጭ ከሆነ ከሚዩት ላይ አንሱ አንዳችሁ። ሰላም ዶክተርዬ እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? አለው። እኔ ክብደት መጨመር ፈልጌ ማለት ነው። ወዲያው ነው የምቀንሰው፣ ግን ጂም እሰራለሁ ምናምን። ቦርጭ መጨመር ነው የፈለግሽው? ቦርጭ መጨመር ነው የፈለግሽው? ኖ ሙሉ ሰውነት ነው መጨመር የፈለኩት። ሚዩት አድርጊ። በቀን የሚያስፈልግሽን ያልኩሽ በቂ መጠን ፕሮቲን ተመገቢ። ፍቅር ሰው አታስገቢ ብዬ በላይ እያስገባችብኝ ነው። ታይም ካለን እንሞክራለን። ሌላ ሰው አታስገቢ ፍቅር። ሚዩት አድርጉ ሌሎቻችሁ። ቀላል ነገር ነው የምነግርሽ። በቀን ያልጎደለ በቂ ፕሮቲን ተመገቢ። ኳሊቲ ፕሮቲን ያልኩሽ ባቄላ፣ ምስር፣ ቦሎቄ አይደለም። ኳሊቲ ፕሮቲን ዘን ክብደት አንሺ። በባለሙያ የተደገፈ በባለሙያ ጋይዳንስ ዌይት ሊፍት አድርጊ። ሲምፕል ቬሪ ሲምፕል። ይሄ ካልገባሽ ዲቴል ጋይዳንስ የሚያስፈልግሽ ከሆነ ይሄው እነ መቅደስ እነ ፍቅር አሉ። ኮሚኒኬት አድርጊያቸው። ኔክስት ከሚዩት ላይ ሄሎ ዶክተር እንዴት ነሽ? ሳውራ እየሰማሽ ነበር ከቅድም ጀምሮ? አዎ ሁሉ እየሰማሁ ነው። የሄርሞን እናት ነኝ። የአንተ ተከታታይት የህክምና ነኝ። የማናት? የሄርሞን ትንሹ የ3 ዓመት ህፃኑ። ታይፕ 1 ነው? አዎ። ኦኬ ፎሎ አፕ አለው እኛ ጋር? አዎ። በስም አይመጣልኝም። ያው ትረጂኛለሽ። ብዙ ሰው ከማየት አንፃር በስም ትሎ አልመጣልኝም። ሶሪ ለዚያ። እንዴት ነሽ? እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አንተ? እግዚአብሔር ይመስገን። እየሞከርሽ ነው? አዎ ሁሉ የመንኮርኩ ነው፣ ግን ልጁ በጣም አስቸገረኝ። ያ ልጆች አሰጋኝ ናቸው፣ ያሰግራሉ። እንግዲህ ኦፊስም አውርተናል ይመስለኛል። አንድን አዋቂ ሰው ጋይድ ማድረግ እና ህፃናትን ጋይድ ማድረግ አንድ አይደለም። እሺ አንድ አይደለም። ሶ ስቲል ለአእምሮሽ የሚከለከሉ ምግቦች ላይ ፎቅ ሌላውን በውስጥ እናወራለን። ከላይቭ በኋላ ቀጥታ ኮሚኒኬት አደረግሻለሁ። ትልቁ ነገር የሚከለከሉ እንጀራ፣ ዳቦ መጥፎ ነው ሳይሆን መብላት ያለበት እንደምንም እንግዲህ ትንሽዬ ልጅ ነው፣ የ3 ዓመት ልጅ ነው። ትንሽዬ ጨጓራ ነው ያለችው። በዛች ትንሽዬ ምግብ እንደምንም የፕሮቲን ቤዝ ትንሽ በቂ እንቁላል እንዲበላ አይብ ነክ ነገር የሆነ ነገር እሱን እያስቀደምሽ ካርቦሃይድሬቶቹንም ደግሞ ሙሉ በሙሉ ሳትከለኪዩ ባላንስ እያደረግሽ ሰጪዋለሽ። ሚል ፕላንሽም እንደዛ ነው የሚለው ብዬ አስባለሁና በውስጥ ኮሚኒኬት አድርጊ። እሺ አረ ለዶክተር ሌኒ ደውይላት። አሁንም አለች ዶክተር ሌኒ እያየኋት ነው። ደውይላት። ጉድ። ስለ ታይፕ 1 ላውራ። ኦኬ ፀሐይ ሚዩት አድርጊና ቆይ። ታይፕ 1 ልጆችን የምታውቁ ምናልባት ይህን ቪዲዮ ዩቲዩብም ላይ ለጥፋለን። ታይፕ 1 ልጆችን የምታውቁ ሰዎች ፕሊዝ እናግዛቸው። ኢንሱሊን አይቆምም ታይፕ 1 ላይ ማንም ያውቃል። ምክንያቱም ኢንሱሊን እያመረቱ አይደለም፣ አያመርቱም። ያንን መርፌ መቀጠል አለባቸው። ያንን መርፌ እየወሰዱ ሮንግ ምግብ በፊት ልክ እንደሚመገቡት ከፍተኛ ዳቦ፣ ከፍተኛ እንጀራ በወጥ መመገብና ያንን መርፌ እየወሰዱ በራይት መንገድ ትክክለኛ አመጋገብና ላይፍ ስታይል ኤክሰርሳይዝ እያደረጉ መቀጠል ፈጽሞ አይገናኝም። ያኛው መንገድ ያንኑ ምግብ እየበሉ እንጀራ በወጥ እየበሉ መርፌ መወጋት በአጭር ጊዜ ከስኳር ጋር የተያያዙ ኮምፕሊኬሽኖች፣ የአይን ጉዳት፣ የልብ ጉዳት፣
የሰውነት ጉዳት፣ በስትሮክ የመያዝ እድል፣ የኩላሊት ፌለሪቲ በአጭር ጊዜ ውስጥ እንዲመጣ ያደርጋል። ያንኑ መርፌ እየወሰዱ ላይፍ ስታይላቸውን መቀየር፣ ምግባቸውን መቀየር፣ ቀሪ ዘመናቸውን ነው ያልኩት፣ በደንብ ስሙን፣ ቀሪ ዘመናቸውን ስኳር ከሌለባቸው ልጆች እኩል በጤና መኖር እንዲችሉ ተደርጓል። አሁን ያለው ከረንት ፕራክቲስ ከረንት ቲንኪንግ ወደዛ እየወሰደን ነውና ፕሊዝ የምታውቋቸውን ታይፕ 1 ልጆች በየትኛውም እድሜ ላይ ያሉትን ታይፕ 1 ልጆች ኮሚኒኬት እንዲያደርጉ አድርጉ፣ እናግዛቸዋለን። ጉድ ፀሐይ ከቤት ላንሺ። ፀሐይ ሚት ላይ ነሽ? ሰላም አልሰማም። ፍቅር ሌላ ሰው አስገቢ። ክብደት መቀነስ ፈልጌ ነበር። ክብደት እኛ ጋር አናስቀንስም። ስብ ከሆነ ክብደት መቀነስ አናውራም እዚህ ፕሮግራም ላይ። ስብ ከሆነ ስብሽን ነው መቀነስ የፈለግሽው ማለት አሁን ላይ ግፊት እና እንደዚህ የልብ ኬዝ ተብዬ ግን ኪሎዬም ጨምሯል። ድምፅሽን ከፍ አድርጊ፣ ራስሽን አስታውቂ ፕሊዝ። ታይም የለችኝም፣ ባለኝ ጊዜ በደንብ እንናወራ። ፀሐይ ይባላለሁ እና እኔ የፈለኩት አሁን ላይ ክብደቴ በጣም ጨምሯልና ግፊትም ተብዬ ያው እነዚህ ጫው ምናምን ነገር ትቼ አሁን እየተስተካከለ ነው፣ ግን የልብ ኬዝም አለብሽ ተብያለሁ በክብደቱ የተነሳ ማለት ነው። እድሜ ስንት ነው? 28 ስንት? 28 ቁመቴ ስንት ነው? ከ60 ሜትር ከ60 ኪሎ ስንት ነው? 96 የት ነው የምትኖሪው? እዚህ አዲስ አበባ። አዲስ አበባ ለምን አልመጣሽም እስካሁን? ማለት እስካሁን ይሄ ግፊት ምናምን አልነበረብኝም። በፊት ላይ እንደዚህ የመኪና አደጋ ደርሶብኝ ቴራፒ ምናምን እሰራ ነበር። ረጅም ጊዜ ቴራፒ ሰራ ነበርና ብዙ እንደዚህ አልከበደኝም ነበር። ግን አሁን እነዚህ 5 አመቶችን በተለይ በአሁኑ ደግሞ የ3 ወር አራስ ነኝ። አሁን ላይ ነው ይሄ ግፊቱም የመጣው የልብ ኬዝም አለብሽ የተባልኩት በአሁኑ በ3ኛው በ4ኛው እርግዝና ነው። መቼ ነው የሰማሽው እኛም ፕሮግራም? በፊት እከታተል ነበር። አሁን በቲቪ ምናምን አንተን አይቼ አውቃለሁ። ጉድ ሚት አድርጊ። እኔንም በአካል ታውቂኛለሽ፣ እንደሱ ነው እያልሽ ያለሽው። የእኛም ፕሮግራም በደንብ ነው የምታውቂው። እስካሁን ግን ምንም የለወጥሽው ነገር የለም። ከከፍተኛ ስብ ጋር ነው የምትታገዩ። ከዛም ከስብ ከፍ ብሎ ግፊት መጣ። ከግፊት ከፍ ብሎ በ28 ዓመትሽ ልብ ተጎድቶ እስካሁን አልመጣሽም። ስለዚህ ፍቅር ፎሎ ታደርግሻለች። አንቺም ፎሎ አድርጊያት፣ ደውዪላቸው፣ ቀጠሮ ያዢ። በአካል ነይ፣ እናግዝሻለን። ፍቅር ሌላ ሰው አስገቢ። ሌላ ሰው 4 ሰው ይታየኛል። ገስት ሪኩዌስት ላከ። ታይማችን እንጠቀም፣ ፈጠን እናደርጋለን። ሌዲ ሊዮ። ሰላም ዶክተር፣ እንዴት ነሽ? ይሰማሻል? ሌዲ የሚል እግዚአብሔር ይመስገን። እኔ እንኳን ጥያቄ ዶክተር፣ ከዚህ በፊት አንተ ጋር መጥቼ ነበር ቢሮ ላይ። ይሰማል ድምጼ? ጆይን አድርገሻል? ይሰማሻል? ከላይ ያለው ጆይን አድርገሽ ከሆነ ዶክተር ሌኒ ያለች ደዊና ኮሚኒኬት አድርጊ። ክሊያንቶች በተቻላችሁ መጠን የሌላ ሰው ታይም አትውሰዱ። ፕሊዝ ታይም አትውሰዱ። ኦልሬዲ ጆይን አድርጋችኋል። ያልገባችሁ ካለ ግሩፕ ላይ ያለ ዋትስአፕ ግሩፕ ላይ ያላችሁ እዛ ላይ ጥያቄያችሁን ድሮፕ ማድረግ ትችላላችሁ። መኖር የሚል ከሚት ላይ አንቺ አሁን የገባኸው ሚት አድርግ። መኖር የስ መኖር ከሚት ላይ አንሳ። መኖር ኦኬ። ከላይ ያለው
ሰብለ የሚል ከሚት ላንሺ ታይማችን እንድንጠቀም ፕሊዝ። ሰብለ ሌላ ሰው አስገቢ። ፍቅር እንዴት ነሽ? ይሰማሻል? አዎ ይሰማኛል። ለመጣ ደስ ብሎኛል። የእኛም ፕሮግራም ታውቂያለሽ? አዎ በደንብ አውቃለሁ እና በደንብም ተቀይሬበታለሁ። ነገር ግን አሁን 2 ወር ሆነኝና አናስተልኝ። ሰላም ነኝ። ሌላ ሰው አታስገቢ። ፍቅር ቆይ አንድ ጊዜ ፍቅር፣ ሌላ ሰው አታስገቢ። ከሱ ጋር ልጨርስ ታይማችንን እንድንጠቀም ሌላ ሰው አታስገቢ። የእኛም ፕሮግራም በደንብ ትከታተላለህ? እከታተላለሁ። ያው በተከታታይ ባይሆንም አልፎ አልፎ እከታተላለሁኝ። መቼ ነው የሰማው ፕሮግራሙን? 6 ወር አካባቢ። እንደው ለምንድን ነው ያልተከታተልከው? የምናወራው ነገር አልገባህም? አይመለከተኝም ብለህ ነው? አይ ይመለከተኛል፣ በጣም ይመለከተኛል። እዛውም ቢሮ ድረስም ሄድ ተብዬ ነበረ እና እኔ ምንድነው የዛሬ 10 ዓመት በፊት 12 ዓመት ይሆናል ታይፕ 1 ተብዬ ነበረ ዲያቤቲክ ኢንጀክሽን እየወሰድኩ ያለሁት። ጠዋት 12 ማታ 8 አይነት እየወሰድኩ ነበረ። ግን ያው ኖርማል ነው፣ ክብደቴም በዛው ነው የቀጠለው። እኔ የተቸገርኩበት አንድ ነገር ሪሊ ታይፕ 1 ነው ወይ የሚለው ራሱ ያጠራጥረኛል። ምክንያቱም ትንሽ ያው አልኮል ብዙም አልወስድም፣ ግን ቢራ ወዳለሁኝ 2 ቢያንስ በቀን ወስዳለሁ ማለት እችላለሁ። ለውጥ ያን ያክል እንትን አላለብኝም። አንዳንዴ ብቻ ግን እንትን ላለሁኝ ይሰማኛል። በተረፈ ልቀጥለው አልቀጥለው በዳይት ማስተካከል እችላለሁ የሚለው ነገር እንትን ይለኛል። ስንት ዓመት ነው? አሁን 45። በስንት ዓመት ነው ያወቅኩት ስኳሩን? በ33 32 አካባቢ ነው ያወቅኩት። ሄሎ